4 2017 ዓ.ም ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን በሶስት ምዕራፍ ወደ እናንተ የሚደርሰው የረቡዕ ምሽት የኢቲቪ 57 ዜናችን ተጀምሯል። አበይት ርዕሶቹን አስቀድማለሁ። በበጀት ዓመቱ 34922 ፕሮጀክቶች መገንባታቸውን የኦሮሚያ ክልል ምክትል ርዕሰ መስተዳድር አወሉ አብዲ ገለጹ። በአካባቢያችን የተገነቡ የመስኖ ልማት ፕሮጀክቶች ተጨማሪ ምርት በማስገኘት ህይወታችን እንዲቀየር አስችለውናል ሲሉ በአዊ ብሔረሰብ አስተዳደር ዞን የጓንጓ ወረዳ አርሶ አደሮች ተናገሩ። ከውጭ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በኢራን ላይ የሰነዘረውን ውንጀላ ተከትሎ ኢራን ተመጣጣኝ ምላሽ ይኖራል ስትል አስጠነቀቀች። ተመልካቾቻችን ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችሁን ቆዩ። ኳንደና መጣችሁ ወለቃቲራ ማከር አንድ መቶ ዓመታት ባስቆጠረው ጥንታዊ የገበያ ማዕከል ላይ ሐሳብ እንለዋወጣለን። እምዬ ቀፊራ መልካም ስም አለሽ፣ የመጣውን ሁሉ ትቀበያለሽ። ብሔር ሳይታሰብ ዘር ሳይታሰብ ለኔ ትልቅ የፍቅር ምሳሌ የገበያ ቦታ ነው። አብሮ ከማደግ አብሮ ከመኖር ጋር የገነባችሁ ሴት ምን ይመስላል? የተለያየ አመለካከት ሊኖር ይችላል፣ መብቱ ነው። ግን በአመጽ አይደለም። በታሪክ ውስጥ እኛ አብረን ነው ያሸነፍነው። ስንትናት ንገረኝና ዋጋዋን ይጀልር ስል አቦ ኢትዮጵያ አሸንፋለች ይዘክር ነው ያለኝ። የተሻለች ኢትዮጵያን ለመገንባት መጀመሪያኛ ሰው መሆን ያስፈልጋል። ያለችኝ አንድ ሀገር ነው። ከጊዜያዊ ጥቅም አገር ይበልጣል። ይሄንን ህዝብ በጭራሽ መበተን አይቻልም። ወደ ዜናዎቻችን አልፋለሁ። ጠቅላይ ሚኒስትር አብይ አህመድ ከንግዱ ማህበረሰብ አባላት ጋር በተለያዩ ጉዳዮች ዙሪያ ውይይት አካሂደዋል። ከጠቅላይ ሚኒስትር አብይ አህመድ በተጨማሪም ሌሎች ከፍተኛ የመንግስት የስራ ኃላፊዎች በተሳተፉበት መድረክ በዘርፉ የተሰማሩ ማህበራት፣ ነጋዴዎችና ተወካዮችም የተለያዩ ጥያቄዎችን አንስተዋል። የመጀመሪያው የብሔራዊ ባንክ ያስቀመጠው ሊሚት ባንኮች በተለይ ቢዝነሱን ሰፖርት የሚያደርግ በቂ የፋይናንስ አቅርቦት እንደሌለ ተነስቷል። ሌላኛው የባንኮች የማበደር አድማሳቸው በተለይ ስኮፓቸው የተወሰኑ ኤሪያዎች ላይ ሊሚት ያደረገ ነው። ስለዚህ ስኮፓቸውን ወደ ታች አወርደው በተለይ ታችኛ ያለው ነጋዴ ኮላተራልም ስለማይኖረው ኮላተራል ማቅረብ የማይችሉ ነጋዴዎች በቂ ገንዘብ እያገኙ አይደሉም። የማኑፋክቸሪንግ ሴክተር በጣም አጽንኦ ሰጥቶ እያጠናከረ ነው ያለው። ነገር ግን ባንኮቻችን በዛው አላይን አይደሉም። እንደሚታወቀው ባንኮች አብዛኞቹ ለትርፍ ነው የሚሰሩት። ስለዚህ የማኑፋክቸር ሴክተር ደግሞ ወዲያ ብር የሚያመጣ ስላልሆነ ለነሱ አፕታይት በቂ አይደለም። ስለዚህ ብዙ ጊዜ ችግር አለ። ዝቅ ብለውና የሙያ ስነ ምግባራቸውን አክብረው መንግስትና ህዝብ የሰጣቸውን ኃላፊነት የሚወጡ በትክክል አገልጋይ የሆኑ በጣም ብዙ የመንግስት ሰራተኞችና የመንግስት የስራ ኃላፊዎች ቢኖሩ በጣም ጥቂቶቹ ደግሞ ይህንን ወደ ጎን በመተው እስከ ገንዘብ ቢሮ ውስጥ እስከ መቀበል ድረስ ይደርሳሉ የሚል ጥያቄ ተነስቷል። በመድረኩ ከንግዱ ማህበረሰብ አባላት ለተነሱ ጥያቄዎች ጠቅላይ ሚኒስትር አብይ አህመድ ምላሽና ማብራሪያ ሰጥተውባቸዋል። ሰዎች ቁጭ ብለው ችግራቸውን ተንፍሰው ኢትዮጵያ በየዘመኑ መልኩን እየቀየረ የሰላም እጦት ብዙ ፈትኗታል፣ ብዙም አሳጥቷታል። ለነዚህ ሁሉ ችግሮች ግን የመጀመሪያውም የመጨረሻው መፍትሄ ንግግር እንደሆነ ይታመናል። ታዲያ ኢትዮጵያ እንዴት ወደ ዘላቂ ሰላም ትምጣ የሚለው የዚህ የሰኔ ወር ዋና ጉዳያችን ነው።
በኢቲቪ ዜና ኢትዮጵያ ላይ ጠብቁ። ባለፉት 6 ዓመታት ኢትዮጵያውያን ያለመታከት 40 ቢሊዮን ችግኞችን ተክለዋል። ለአብነትም ባለፈው ዓመት ብቻ በነበረው የአረንጓዴ አሻራ መርሃ ግብር ወደ 6.5 ቢሊዮን ችግኞች ተተክለዋል። በአንድ ጀንበር ደግሞ 600 ሚሊዮን ችግኞች። ዘንድሮም ይህንን ታሪክ ለመድገም ቅድመ ዝግጅት ተጠናቋል። ኢትዮጵያውያን 7.5 ቢሊዮን ችግኞችን እንተክላለን ብለዋል። ዮሐንስ ፍስሐ ነኝ። ይህ ጉዳይ የሰኔ ወር የኢቲቪ አጀንዳችን ነው። ይጠብቁ። የአብሮነትና የመረዳዳት ባህልን በማጎልበት የወገን ደራሽነትን ያረጋገጠ ነው የበጎ ፍቃድ አገልግሎት። የአረንጓዴ አሻራ የአቅመ ደካሞችን ቤት የማደስ እንዲሁም ደግሞ ትምህርት ቤቶችን የመገንባት በሰላም ግንባታ ውስጥ በሚሊዮን የሚቆጠሩ ኢትዮጵያውያን ይሳተፋሉ። ኢቲቪ በሰኔ ወር ይህንን የክረምት በጎ ፍቃድ አንስቶ በስፋት ይዳስሳል። በቅርብ ቀን ይጠብቁ። የ2017 የትምህርት ዘመን በመጠናቀቅ ላይ ነው። በትምህርት ስርዓቱ ያለውን መሰረታዊ ችግር ለመፍታት ከሚወሰዱ እርምጃዎች የትምህርት ምዘናና የፈተና አስተዳደር ስርዓቱን ማስተካከልና ማዘመን ነው። በዚህ ዓመት በሚሰጠው የ12ኛ ክፍል ሀገር አቀፍ ፈተና ከ600 ሺህ በላይ ተማሪዎች ፈተናውን ይወስዳሉ። ከዚህ ውስጥ 150 ሺህ የሚሆኑት ተማሪዎች ፈተናውን በበይነ መረብ የሚወስዱ ይሆናል። ይህ ጉዳይ የኢቲቪ 57 የሰኔ ወር አጀንዳችን ይጠብቁን። ከፍተኛ የስልጣን ባለቤት የሆነው የህዝብ ተወካዮች ምክር ቤት የ2017 በጀት ዓመትን እንዴት አሳለፈው? ለሀገርና ለህዝብ የሚበጁ አዋጆችንስ በምን መልኩ አጽድቋል? በበጀት ዓመቱ የታቀዱ ሀገራዊ እቅዶችስ አፈጻጸማቸው ምን ደረጃ ላይ ደርሷል? የበጀት ዓመቱን የምክር ቤቱን አፈጻጸም የተመለከቱ ዘገባዎችን ኢቲቪ በሰኔ ወር ወደ እናንተ ያደርሳል። ይጠብቁ። የምዕራፍ 1 ኢቲቪ 57 ዜናዎቻችን ይቀጥላሉ። ተመልካቾቻችን የምርት አቅርቦትን በመጨመርና የገበያ ማዕከላትን በማስፋፋት የኑሮ ጫናን ለመቀነስ እየተሰራ መሆኑን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። የላፍቶ ቁጥር 2 የገበያ ማዕከል ተመርቆ ስራ ጀምሯል። ቅድስት ማሞ ዝርዝር አላት። የንግድ ስርዓቱ ላይ ተግዳሮት ከሆኑ ጉዳዮች አንዱና ዋነኛው ምርት ከአምራቹ ወደ ተጠቃሚው የሚደርስበት ሰንሰለት መርዘሙ ነው። ያነጋገርናቸው አምራቾችም ይህ ጉዳይ ከምርታቸው ተጠቃሚ እንዳይሆኑ አድርጓቸው እንደነበር ይናገራሉ። ከዚህ በፊት ወደ ጋርመንት እየገባ የነበረው ደላላ አለ። ህዝብ ጋር የሚደርሰው በሶስተኛ አካል ወይም በአራተኛ አካል ነው። ቀጥታ አንዱ ቁጭ ብሎ ከኛ ይገዛል፣ እሱ ደግሞ ከሌላ ያስተላልፋል፣ ሌላም ለሌላ፣ ከዛ በአራተኛ በአምስተኛ ነው በይጥፍ ዋጋ የሚገባው ማለት ነው። አሁን እዚህ 50 ብር ሲሸጥ እኛ በ25 ነበር እየሸጥን የነበረው ያኔ። ያመረትነውን ምርት ከዚህ በፊት ማሳ ላይ ነበር የምንሸጠው። አሁን ግን መንግስት ባመቻቸልን ቦታ አምጥተን ምርታችንን ለማቅረብ ችለናል ማለት ነው። የላፍቶ ቁጥር 2 የገበያ ማዕከል ምረቃ ላይ የተገኙት የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ የአምራቾችን ሀሳብ ተጋርተው ችግሩን ለመቅረፍ ዘመናዊ የገበያ ማዕከላት እየተስፋፉ መሆኑን ይገልጻሉ። አይነተኛ ህዝባችንን እንደጉምበት ሁኔታ ቢኖር እነኚህ ግብይት ማዕከላት ላይ የሚደረጉት ሸቀጥና ምርቶች ከዋናው ገበያ ከ30 እስከ 40% ቅናሽ ያላቸው በመሆኑ ህዝብ መጥቶ እንዲጠቀም በኑሮ ውድነት እንዳይማረር ሰፊ ስራ መስራት ያስፈልጋል ተብሎ የተጀመረው ርብርብ ውጤት አምጥተዋል። ዘንድሮ በሀገር ደረጃ ጥቅል የዋጋ ግሽበት ወደ 13% ማውረድ ተችሏል። ይሄ በዘመናት መካከል ታይቶ የሚታወቅ ውጤት አይደለም። እንዲህ አይነት የገበያ መሰረተ ልማት ሲፈጠር አምራች አርሶ አደር በማዕከሉ ቅድም ተዘዋውረን እንደጎበየ ነው ከሁሉም የኢትዮጵያ ማዕዘናት መጥቶ ምርቱን አራክፎ የሚሸጥበት ስርዓት ከተበጀ የከተማ ነዋሪው የኑሮ ውድነት ሙሉ ለሙሉ ይቀረፋል ባይባልም አይነተኛ በሆነ መልኩ ችግሩን መቅረፍ የሚቻልበት ብቸኛው ዘዴ ስለሆነ ይህ ብቸኛ ዘዴ አዲስ አበባ ከተማ አስተዳደር በሞዴልነት የጀመረው ፕሮጀክት በመሆኑ ከልቤ እውቅና መስጠት ይፈልጋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በበኩላቸው የምርት አቅርቦትን በመጨመር የገበያ ማዕከላትንም በማስፋፋት የኑሮ ጫናውን ለመቀነስ እየተሰራ መሆኑን ገልጸዋል። ምርት በስፋት ይቅረብ። ዋናው መፍትሄው የምርት እጥረትን ለሚፈጥሩ አካላት ምርትን በመጨመር የምርት እጥረትን መፍጠር ተጽዕኖን መቀነስና እንዲሁም በተለያየ መንገድ ገበያን የሚያዛቡ አካላትን መቆጣጠሪያ አሰራር በመሆኑ ምክንያት ይህንን ስፍራ ለአብዛኛዎቹ ከጽዳት ካልሆነ በስተቀር በነፃ ለህዝባችን ስንል የምናቀርበው ስፍራ ነው። አምራቹ ቀጥታ አዲስ አበባ ውስጥ ምንም አይነት ኬላ የለም። አምራቹ በቀጥታ ምርቱን ይዞ መጥቶ እዚህ ስፍራ ላይ ምርቱን የሚሸጥበት በጅምላም በችርቻሮም የሚያከፋፍልበት
ምርት ባልተሸጠበት ሰዓት ትልልቅ መጋዘኖች ምርቱን ማቆያ እንዲያገኝ የተደረገበት ትልልቅ 2 መጋዘኖች ተሰርተዋል። በ8.8 ሄክታር መሬት ላይ ያረፈውና 73 የጅምላና 744 የችርቻሮ ሱቆችን ከዘመናዊ መኪና ማቆሚያ ጋር የያዘው የላፍቶ ቁጥር 2 የገበያ ማዕከል ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ተመርቋል። የፌዴራል መንግስት ለ2018 በጀት ዓመት 1.93 ትሪሊዮን ብር ረቂቅ በጀት ለሕዝብ ተወካዮች ምክር ቤት አቅርቧል። በዚህም 1.2 ትሪሊዮን ለመደበኛ ወጪ፣ 418.2 ቢሊዮን ለካፒታል ወጪ፣ 315 ቢሊዮኑ ደግሞ ለክልል መንግስታት የበጀት ድጋፍ እንዲሁም 14 ቢሊዮን ለክልሎች ዘላቂ ልማት ማስፈጸሚያ ድጋፍ የተመደበ መሆኑ ነው የተገለጸው። ረቂቅ በጀቱን አስመልክቶ ትላንት ምሽት በኢቲቪ 57 የዜና ሰዓታችን እንግዳችን የነበሩት የገንዘብ ሚኒስትር ዴኤታ ኢዮብ ተካልኝ በጀቱ በአመዛኙ ድሃ ተኮር በሆኑ ስራዎች ላይ የሚያተኩር ስለመሆኑ ተናግረዋል። በአመዛኙ ድሃ ተኮር ላይ ኢንቨስት የሚደረግ ነው። ከ60% በላይ እንደ አንዳንድ ምሳሌዎች ላንሳለን። አሁን መንገድ ላይ ወደ 115 ቢሊዮን አካባቢ ኢንቨስት እናደርጋለን። ትምህርት ላይ ለመንገድ ስራ ትምህርት ላይ 116 ቢሊዮን፣ ግብርና ላይ 149 ማዳበሪያ ድጎማን ጨምሮ ዘንድሮም 84 ቢሊዮን ያክል የማዳበሪያ ድጎማ የምናደርግ ነው የሚሆነው። ጤና ላይ 60 ቢሊዮን። እነዚህ ወሳኝ ድሃ ተኮር ኢንቨስትመንት የምንላቸው ዘርፎች ናቸው። በተጠናቀቀው በጀት ዓመት መንግስት ከብሔራዊ ባንክ አለመበደሩን የገለጹት ሚኒስትር ዴኤታው በጥንቃቄ የተመራው የበጀት አጠቃቀምም የኑሮ ውድነቱን ለመቆጣጠር ማገዙን አብራርተዋል። ለመጀመሪያ ጊዜ ከብሔራዊ ባንክ 5 ሳንቲም ሳንበደር በጀቱን የዘጋንበት ነው። አልቋል። እንግዲህ የሰኔ እቅዳችንም ሰርተን ጨርሰናል። እያለቀ ነው። አረጋግጥልን ፈልገው ምንም አንድም ብር ከብሔራዊ ባንክ ሳንበደር አመቱን እንጨርሳለን። ይሄ የተናበበ የገንዘብና የፊስካል ፖሊሲ መኖሩ እንዲህ አይነት በጣም ቁጥብ የሆነ የፊስካል ፖሊሲ መያዛችን ብሔራዊ ባንክ ደግሞ ጠንካራ ዘመናዊ የገንዘብ ፖሊሲ ማካሄዱ የዋጋ ግሽበት እዚህ ሀገር እንዳይባባስ ማድረግ ይችላል ማለት ነው። በጠቅላይ ሚኒስትር አብይ አህመድ በ2010 ዓ.ም የተጀመረው የክረምት የበጎ ፈቃድ አገልግሎት በተለያዩ አካባቢዎች ትኩረት ተሰጥቶት እየተሰራበት ይገኛል። በጎ ፈቃደኛ ወጣቶችና አቅም ያላቸውን ሰዎች በማሳተፍ የተሰራው ስራም የዜጎችን ማህበራዊ ችግር እየቀረፈ ስለሚገኝ ተጠናክሮ ሊቀጥል እንደሚገባ ነው የተገለጸው። በዚህ ጉዳይ ላይ ዛህራ መሐመድ ዝርዝር አዘጋጅታለች። አብረን እንከታተል። በኢትዮጵያ ከቅርብ ዓመታት ወዲህ የዘመሙ ጎጆዎች በክረምት የበጎ ፈቃድ አገልግሎት ተቃንተዋል። አገልግሎቱ በመላ ሀገሪቱ ተስፋፍቶ የዜጎችን ማህበራዊና ኢኮኖሚያዊ ችግር እየፈታ ይገኛል። ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድ በተሳተፉበት የበጎ ፈቃድ አገልግሎት ላይ ባስተላለፉት መልእክት የበጎ ፈቃድ ስራን ባህል ልናደርገው ይገባል ብለዋል። ጉልበት ይኑረን፣ ጊዜ ይኑረን፣ ገንዘብ ይኑረን እንጂ በመስጠት ሌላን መባረክ ሌላን ህይወት መቀየር የሚሰለች ጉዳይ መሆን የለበትም። ባህል ነው መሆን ያለበትና በተሰጠን እድል ሁሉ በመስጠት በመርዳት የሰው ህይወት መቀየር ያስፈልጋል። በዚህ የክረምት በጎ ፈቃድ ተጠቃሚ የሆኑ አቅመ ደካማ ዜጎች የኑሮ ዘይቤያቸው እንደተሻሻለ ይገልጻሉ። እኔ የኔም አይመስለኝም። አሁን ሳይሆን ሲገባ ራሱ የኔ ቤት አይመስለኝም። ያን ባየሁበትና ተነበረበት አንድ አቅም የለኝም፣ ልሰራ አልችልም። ዛሬ ግን እግዚአብሔር ደግሞ መንገድ ያመጣና ይሄን መሰለ ሰርቶ ልጆቼንም ስብስብ አድርጌ ደስተኛ ሆኖ በጣም ዝናብ ይገባብኝ ነበር። እኔ ክረምት በቃ ቤት ውስጥ አልነበርኩም የምኖረው። ውጭ ወጥቼ ስመጣ ጎርፍ ቀጥ ብሎ ነበር ቤት ውስጥ የሚገባው፣ ወጨፉ ማለት ነው። በቃ ፊት ለፊት በሩ በላይ በኩል ነበረ፣ ሲዘነው ቀጥ ብሎ ይገባል። አሁን ግን አልሐምዱሊላህ ቆልፌ የትም ቤት ለልጆቼም ለቤቱም አልጨነቅም፣ ደስ ብሎኝ እመለሳለሁ። በዛሬው የአዲስ ቀን የሀገር ጉዳይ ላይ የተገኙትና በሰላም ሚኒስቴር የብሔራዊ በጎ ፈቃድ አገልግሎት መሪ ስራ አስፈጻሚ የሆኑት አቶ ገመቺስ ኢትቻ ይህ ተግባር በአሰራር ተደግፎና ተቋማዊ መልክ ተላብሶ እየተሰራ ስለሚገኝ አብሮነትን በማጠናከር ወሰን ተሻጋሪ መደጋገፎችን እያለማመደ ይገኛል ይላሉ። በበጎ ፈቃድ ውስጥ አብሮነት ይፈጠራል። በበጎ ፈቃድ ስራ ውስጥ ወንድማማችነት፣ ሂታማማችነት ይፈጠራል። አለኝታዎች እዚህ ውስጥ ይፈጠራል። ስለዚህ የበጎ ፈቃድ ስራ ከበጎ ፈቃድ ባሻገር የዜጎችን አብሮነትና የዜጎችን ወንድማማችነት፣ የዜጎችን ማህበራዊ ትስስር፣ ብሔራዊ መግባባት ከማምጣት አኳያ፣ አገር ግንባታን ከማጠናከር አኳያ
ዜጎች እርስ በርስ ግንኙነት እንዲያደርጉ ከማድረግ አኳያ ትልቅ አስተዋጽኦ እያበረከተ ይገኛል። በሜሪጆ ኢትዮጵያ አስተባባሪ የሆኑት አቶ ዳኛቸው ጎሳኤ በበኩላቸው ለ32 ዓመታት የዘለቀውና ህጻናትና አረጋውያንን በተለያየ መልኩ በመደገፍ የሚሰራው የበጎ ፍቃድ ስራም አንዱ ማሳያ ነው ይላሉ። ሜሪጆ ኢትዮጵያ ላለፉት 32 ዓመታት የተለያዩ ስራዎችን ህጻናት፣ አረጋውያን፣ ሴቶች ላይ በትምህርት በጤናና በተለያዩ የማህበረሰብ ድጋፎች ላይ በሚሰራበት ሰዓት ላይ ያለ በጎ አድራጊዎች ያለ መልካም ኢትዮጵያውያን ድጋፍ መስራት አይችልም ነበር እውነት ለመናገርና ሚናቸው ትልቅ ነው። ኢትዮጵያዊነት የምንለው ነገር መልካምነት፣ መልካም መስራት፣ መልካም ማሰብ እንዲሁም ደግሞ ለሀገራችን በተሰማራንበት መስክ የተለያየ ነገር ሰርተን እንግዲህ ጥሩ ነገር እንዲመጣ ማድረግ ነውና እንደ እርዳታ ድርጅት ወይም ደግሞ እንደ ነን ገቨርንመንታል ኦርጋናይዜሽን በጎ ፈቃደኝነትን በሰፊው እንሰራለን። መጪው ጊዜ የክረምት ወቅት በመሆኑ የተጀመሩ ስራዎች ተጠናክረው ከቀጠሉና በሁሉም አካባቢዎች ከተስፋፉ የሚፈለገውን ውጤት ማምጣት ያስችላል። በአንዳንድ የሀገሪቱ አካባቢዎች የግብርና ግብዓት እጥረት እያጋጠማቸው መሆኑን አርሶ አደሮች ተናገሩ። በኦሮሚያና አማራ ክልል የሚገኙ በስልክ ሀሳባቸውን ያካፈሉን አርሶ አደሮችም አንዳንድ ህገወጥ አካላትና የመንግስት ኃላፊዎችም ሳይቀሩ ከነጋዴዎች ጋር በማበር እጥረቱን እየፈጠሩ መሆኑን ገልጸዋል። አስተያየታቸውን ተከታትለን እንመለስ። ዋጋው በዛው በሚሸጠው ዋጋ ደግሞ መንግስት በምሳሌ ኩንታልን በኩንታልን 7500 ምናምን ይሸጣሉ በመንግስት ሆኖ ማለት ነው። ሲያመጡ ራሱ ባለፈው አንተው ነበር እንደ ንግድ ነው ራሱ የሚጠቀሙበትም ሲያመጡ እና ተወደዘም ነው አቅርቦትም ብዙም የለም። ከዛ ሁለተኛ ደግሞ ተፈጣ በኋላ ደግሞ ሌላው አካል ደግሞ ወደ ገጠር ያሉ ማህበረሰቡ ሊያመራ ሲል ደግሞ ሌላው አካል ደግሞ እንደምታመጣላችሁ ይከለከላል። ካቢኔት ገብቶ ምን ያደርጋሉ መሰለ? እኔ አሁን አንድ አርሶ አደር ነኝ። የምፈልገው 3 ኩንታል ይሆናል። 3 ኩንታል ስጡኝ ስላቸው ግብዓት የለም ይላሉ። የሚገርም ጉዳይ ግብዓት የለም ይላሉ። ግብዓት የለም ይሉና ምን ይሰጡኛል? አንድ ኬሻ ይሰጡኛል። ያችን አንድ ኬሻ ይዤ ቤቴ ከርኩ በኋላ እነሱ ምን ያደርጋሉ? በእኔ በዴማንድ በፍላጎት ውስጥ ያለውን ያስቀሩና ማታም ሆነ ለነጋዴዎች ይቸረችራሉ። ከዛ ገበሬው ምን ያደርጋል? እኔ ፈልገው 3 ኩንታል ስለሆነ ከግብርና ሚኒስቴር የሰጠኝ 1 ኩንታል ነው። ግዴታ ያንን ደግሞ እንደገና ከነጋዴዎች ላይ ይገዛሉ። ይሄ እንዴት ሊሆን ይችላል? ግብዓት ከሌለው እንዴት ነጋዴዎች ሊያገኙ ይችላሉ? ግብዓት አለ፣ አቅርቦት አለ፣ ትርፍ ነው። መንግስት በደንብ እየሰራ ነው። ነገር ግን ከታ አልተስተካከለም። ስለዚህ ማለት ነው ግን ገብራለን ግብር ለመንግስት እናቀርባለን። ተገበራችሁ ይሰጣችኋል ተባለ መጀመሪያ። እሺ እንግዲያስ እንገብራለንና ገበር። ኋላ ምንድን ያደረጉት? ከላይ ሲሆን ካስመጡ በኋላ ዘሩን እንዳለ በምናም ወር በቀበሌ አሞሩ በወረዳ አሞሩ ካሞሩ በኋላ ምንድን ያደረጉት? አንድ ዘር ለ4 ለ3 ይደርሳችኋል አሉ። አንድ ዘር ለ3 ለ4 ይደርሳችኋል ብለው እሺ ስጡን ደግ አንድ ዘር ለ2 ለ3 ለ4 ከደረሰን ስጡና እንበራለን፣ ያችኑ እሸት እንበራለን አለ። እዛ ምንድን ያደረጉ? እንዳለ ሙሉ ተሰጡ ሸጧል። እንደገና ምን አደረግን መሰለ? ያችን የተሸጠችውን ዘር 5000 ዘር እስከ 7500 ገዘናል። ያ ማለት ምን ማለት ነው? ገበሬው እንዳይዘራና ገበሬው እንዳይጠቀም የሚያደርጉ የፖለቲካ አሻጥር የሚሰሩ የመንግስት ሰራተኞች አሉ ማለት ነው። መንግስት እዚህ ላይ መጀመሪያ ዘንድሮ አሁን በጣም ጠብቄው ነበር። ጥሩ ነገር ይሰራ ብዬ ጠብቄው ነበረ። አንድ ማዳበሪያ አንድ ዘር በነጋዴ እጅ ከታየ እርምጃ ይወሰዳል ነበር ያለው። ይሄ ከወሬ ያለፈ እንጂ ከፖለቲካ ያለፈ እንጂ ተግባር ላይ አላየነውም። ለምን አንድ የመንግስት ሰራተኛ እዛ አሁን ካቢኔ ላይ ነጋዴ በሱቁ አስቀምጦ 20 ኩንታል 30 ኩንታል 20 ፍሬ 30 ፍሬ ዘር አስቀምጦ እየሸጠ እያለ ዝም ብሎ ያያዋል፣ ያልፋል። ዝም ብሎ እዚህ ጋር መሰራት አለበት፣ በትክክል መሰራት አለበት። ማንኛውም ነጋዴ አንድ ዘር የአንድ ማዳበሪያ ወጥቶ ግን እርምጃ መወሰድ አለበት። ከኢትዮጵያ ቴሌቪዥን የምዕራፍ 1 የኢቲቪ 57 ዜናዎቻችን አሁንም እንደቀጠሉ ናቸው። ጣናነሽ 2 ጀልባ አዳማ ደርሳለች። የከተማዋ ነዋሪም እንዲሁም የፌዴራልና የከተማ አስተዳደሩ አመራሮችም ደማቅ አቀባበል አድርገውላታል። መጋቢት 30 ከጅቡቲ ዶላሪ ወደብ ተነስታ ወደ ኢትዮጵያ ጉዞዋን ጀምራ ባለፉት 2 ወራት እጅግ አስቸጋሪ በሆነ መልክዓ ምድር እያለፈች ጥንቃቄ የታከለበት ጉዞ እያደረገች ትገኛለች። ዛሬ ደግሞ አዳማ ከተማ ገብታለች። ባልደረባችን ዮሐንስ ፍሳ አቀባበሉን በሚመለከት ተከታዩን መረጃ አዘጋጅቷል። ተከታትለን እንመለስ። ሰላም ተመልካቾች፣ ለወራት ጉዞ ስታደርግ የነበረችው
ጣናነሽ 2 ጀልባ በዛሬው ዕለት እንደምትመለከቷት አዳማ ከተማ ደርሳለች። ጣናነሽ 2 ጀልባ እንግዲህ ከቻይና ተገዝታ በግዙፏ አሶሳ መርከብ ተጭና ጅቡቲ ደርሳ ነበር። ከዛም በመቀጠል ከጅቡቲ መጋቢት 30 ተነስታ ጉዟን ወደ ኢትዮጵያ ስታደርግ ቆይታለች። መጋቢት 30 ጀምሮ እንግዲህ ለወራት ጉዟን ካደረገች በኋላ እንደሚታወቀው ግንቦት 7 የኢትዮጵያን ድንበር ዘልቃ መግባቷ የሚታወስ ነው። ላለፉት ቀናትም የጣናነሽ 2 ጀልባ የአፋር ክልልን አቋርጣ በዛሬው ዕለት አዳማ ከተማ ደርሳለች። እዚህ አዳማ ከተማ ሲደርስም የከተማ አስተዳደሮች ስራ ኃላፊዎች፣ የከተማው ነዋሪዎች ብሎም የኢትዮጵያ ባህርና ትራንዚት እና ሎጂስቲክ አገልግሎት የስራ ኃላፊዎችም እዚህ አዳማ ከተማ በመገኘት ተቀብለዋታል። እንግዲህ ጣናነሽ 2 ጀልባ ዘርፈ ብዙ ግልጋሎት ትሰጣለች ተብሎ ይጠበቃል። ወደ 150 ሜትሪክ ቶን ክብደት ያላት፣ ወደ 38 ሜትር እርዝመት ያላት፣ ከዛም በላይ ደግሞ 188 ሰዎችንም ማሳፈር የምትችል ጀልባ ነች። ይህቺ ጀልባ እንግዲህ ዛሬ አዳማ ከተማ ገብታለች። በሚቀጥሉት ቀናት እንግዲህ ጉዞዋን ቀጥላ ወደ ባህር ዳር የምታደርገውን ጉዞ ትቀጥላለች። በአጠቃላይ ጣናነሽ 2 ባህር ዳር ስትደርስ በተለይ ኢትዮጵያ በውሃ ትራንስፖርት የምታደርገውን የቱሪዝም እንቅስቃሴ ይበልጥ ታግዛለችም ተብሎ ይጠበቃል። ከዚያ ባለፈ ጣናነሽ 2 የማሪታይም እንቅስቃሴን በማሳለጥ ለኢትዮጵያ ዘርፈ ብዙ ግልጋሎትን ትሰጣለች ተብሎ ይጠበቃል። ለኢቲቪ ዘገባ ዮሐንስ ፍስሐ ከአዳማ። በበጀት ዓመቱ 34922 ፕሮጀክቶች መገንባታቸውን የኦሮሚያ ክልል ምክትል ርዕሰ መስተዳድር አወሉ አብዲ ገለጹ። ምክትል ርዕሰ መስተዳድሩ የክልሉን የፕሮጀክቶች አፈጻጸምና የሰላም ሁኔታን አስመልክተው መግለጫ ሰጥተዋል። ሙዘይን ማማ ተከታትሎታል። አብረን ተከታትለን እንመለስ። የኦሮሚያ ክልል ምክትል ርዕሰ መስተዳድር አወሉ አብዲ የክልሉን የፕሮጀክቶች አፈጻጸም አስመልክቶ በሰጡት መግለጫ በክልሉ ባለፉት 4 ዓመታት የመንገድ፣ የውሃ፣ የትምህርት ቤቶች፣ የመብራትና የመስኖ ግድቦችን ጨምሮ ከ70 ሺህ በላይ የልማት ፕሮጀክቶች መገንባታቸውን ተናግረዋል። ባለፉት 4 ዓመታት ከ71647 ፕሮጀክቶች በላይ ተጠናቆ ለሕዝብ አገልግሎት ክፍት እንደሆኑ ተደርጓል። በጣም ወሳኙ ጉዳይ ከዚህ ከ71 ሺህ ፕሮጀክቶች አሁንም 70%ቱ በህዝብ በጋራ በህዝብ አቅም የተሰሩ ፕሮጀክቶች ናቸው። የመንግስትና የሌሎች አካላት ድርሻ 30%። ስለዚህ የህዝባችንን አቅም ለልማት በመዋል ረገድ የተገኘው ውጤት አሁንም ትልቅ እመርታ ያሳየበት ዓመተ ምህረት ነው ብለን አመታት ነው ብለን መውሰድ እንችላለን። በበጀት ዓመቱ 34922 ፕሮጀክቶች መገንባታቸውን የገለጹት አቶ አወሉ ከዚህ ውስጥ ከ24000 በላይ የሚሆኑት በህዝቡ ተሳትፎ የተገነቡ ናቸው ብለዋል። ከዚህ ውስጥ 73%ቱ በህዝብ ተሳትፎ በተለያዩ አካላት ተሳትፎ የተከናወኑ ፕሮጀክቶች ናቸው። 73% በህዝብ አቅም ህዝባችንን አስተባብረን የሰራናቸው ስራዎች ናቸው። ይሄም በቁጥር ሲሰላ ወደ 4200 አካባቢ ይሆናሉ። ግንባታቸው የተጠናቀቁ ከ27000 በላይ ፕሮጀክቶች ከመጪው ሳምንት ጀምሮ እንደሚመረቁም በመግለጫቸው አንስተዋል። ሰላምን ለማረጋገጥ በተሰሩ ስራዎች በክልሉ ታጥቆ ሲንቀሳቀሱ የነበሩ ኃይሎች ወደ ሰላማዊ ትግል መቀላቀላቸውን ገልጸው አሁንም በተለያዩ የክልሉ አካባቢዎች የሚስተዋሉ የሰላም ችግሮችን ለመፍታት በትኩረት እየተሰራ ነው ብለዋል። በአሁኑ ሰዓት በኦሮሚያ ክልል አንጻራዊ ሰላም የተሻለ ሰላም ለማምጣት የተቻለበት ሁኔታ አለ። በዚህም እጅግ ታላቅ ስኬት አስመዝግበናል ማለት ይቻላል። በዚህም ትልቅ ምስጋና የሚገባው መጀመሪያ ህዝባችን በያለበት ለሰላም ዘብ በመቆሙ ከጸጥታ ኃይሎች ጋር በመተባበር ይህ ሲባል ደግሞ እዚህም የሰላማዊ ሰዎችን ህይወት የሚያውኩ ኃይሎች የሉም ማለት አይደለም። በየጫካው እየተደበቁ የሽብር ተግባር የሚፈጽሙ ሽፍታዎች የሉም ማለት አይደለም። አሉ። እነሱን የገቡበት ጉድጓድ ገብተን ጫካም ገብተን እያሳደን እየተፋለም አስፈላጊውን የህግ የበላይነት የማስከበር ስራ እየተሰራ ይገኛል። በዚህም ጥሩ ውጤት ተገኝቷል። ህዝባችን እፎይታ አግኝቷል። የኢኮኖሚ እንቅስቃሴ ያለምንም መታወክ እየተንቀሳቀሰ ነው። በኦሮሚያ ክልል በዜግነት አገልግሎትም የተለያዩ የመሰረተ ልማት ፕሮጀክቶች መገንባታቸውንም በመግለጫቸው ገልጸዋል። የሲዳማ ክልል ወሳኝ ኩነቶች ምዝገባ ኤጀንሲ የአንድ መስኮት አገልግሎትን ተግባራዊ እያደረገ ይገኛል።
አገልግሎቱ ደንበኞች የተቀላጠፈ አገልግሎት እንዲያገኙ ምቹ ሁኔታ የፈጠረ ሲሆን በዘርፉ ይስተዋል የነበረውን ብልሹ አሰራር ማስቀረቱንም ተገልጋዮች ተናግሯል። ባልደረባችን አስረሳ ወገሼ አስተያየቶችን አሰባስቧል። እንከታተል። መጀመሪያ ያው ወደ መረጃ ደስክ መጥቼ የምፈልገውን ቢሮ አሳዩኝ። በአንድ ቦታ አስፈላጊውን ነገር ሁሉ ራሳቸው እየተሯሯጡ ጨርሰውልኛል። አገልግሎት አሰጣጡ እጅግ በጣም ጥሩ ነው። ከመጣው 30 ደቂቃም አይሆነኝም። ሁሉን ነገር እየጨረስኩ ነው። የስራም ሰዓታችን አይባክንም፣ መጉላላትም የለም። ሁሉ ነገር እዚሁ በዚሁ ነው ያለው። የተያያዙ አገልግሎቶች ናቸው ያሉት። በአንድ መስኮትም ስለሆነ ጥሩ ቀልጣፋ የሆነ አገልግሎት እያገኘን ያለው። በፊቱ ወይ አንዱ ገብቶ አንዱ አልገባም ከሰዓትና ትባላለ። አሁን ግን ኃላፊውም እዚሁ ነው፣ ሰራተኛውም እዚሁ ነው። ጉዳዩ ወደው ኃላፊው ራሱ ይፈጽምልሃል። ስለዚህ በተፋጠነ መልክ ነው ያደረኩት። እየሰሩ ያሉት ጥሩ ነው። አንድ መስኮት ላይ መሆኑ እዛ ያለው በታማኝነት እንዲሰራ ጎን ለጎን ያለውና ለፍጥነትም እዚሁ አለቃው አለ፣ ሰሪዎቹ እዚህ ጋር ሁሉም ባለሙያውም አንድ ላይ ስላለ እንደዚህ አይነት ክፍተት አይኖርም። ታማኝነት ይኖራል፣ ፍጥነት ይኖራል። የፈለከውን ነገር በፈለከው ሰዓት ተገልግለ ጊዜህን ተጠቅመ መሄድ ትችላለህ ማለት ነው። በአካባቢያችን የተገነቡ የመስኖ ልማት ፕሮጀክቶች ተጨማሪ ምርት በማስገኘት ህይወታችን እንዲቀየር አስችለውናል ሲሉ በአዊ ብሔረሰብ አስተዳደር ዞን የጓንጓ ወረዳ አርሶ አደሮች ተናገሩ። በብሔረሰብ አስተዳደሩ ከ1300 በላይ ማወራዎችና አባወራዎችን ተጠቃሚ የሚያደርጉ የመስኖ ፕሮጀክቶች ተጠናቀው ለአገልግሎት ክፍት ሆነዋል። ተስፋውን ደስታ ዝርዝር አለው። በአዊ ብሔረሰብ አስተዳደር ዞን በጓንጓ ወረዳ የመስኖ ፕሮጀክት ተመርቆ ለአገልግሎት ክፍት ሆኗል። በባህላዊ የውሃ ጠለፋ ሲያለሙ የነበሩ አርሶ አደሮች የመስኖ ፕሮጀክቱ ለዘመናዊ ግብርና እና ምርታማነት ያበቃናል ሲሉ ደስታቸውን ገልጸዋል። አሁን በዚህ ግድብ ላይ አሁን እኛ በጣም ቁልቁላት መሬት ስለሆነ ይሄ በዘመናዊ ግድብ እንዲሰራልን ብለን ከሚመለከተው አካል ቆላማ ግብርና ጽሕፈት ቤትም ከማንኛውም ሴክተር አመልክተን አርሶ አደሩ ተፈራርመን ስለዚህ እድል ጠብቀን ግንባታው ይሄ ተፈቀደልን። ስለተፈቀደልን በጣም ነው እድላኛ ነን። በዘንድሮ 2017 ዓ.ም 3 ጊዜ ናዳ ፈጠረብን። ከዚያ ሁሉ ስራ ፈተን እየገደብነ አንደኛ የቀበሌው አመራር አቤቱታ ጥያቄ በማቅረብ ሁለተኛ ደግሞ የመስኖ ተጠቃሚ ማህበረሰቡ ጥያቄ በማቅረቡ የጓንጓ ወረዳ አስተዳደር ጽሕፈት ቤቱም ሆነ ጥያቄያችንን ችግራችንን ተገንዝቦ እንደገና ደግሞ የመስኖና የቆላማ ተቋም አመራሮች ጥናት በማድረግ የዚህን አይነት ደስ አሳይተውናል። በመሰረተ ልማቶች ምረቃ ላይ የተገኙት የአዊ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ አቶ ቴዎድሮስ እንዳለው በበኩላቸው ወረዳው እምቅ ጸጋ ያለው በመሆኑ ማህበረሰቡ በሁሉም ዘርፍ ተጠቃሚ ሊሆን እንደሚገባ ተናግረዋል። ጓንጓ በርካታ የተፈጥሮ ጸጋ ያለባት ሀገር ነች። ውሃው ሞልቶ የፈሰሰ ነው። አልሚ ማህበረሰብ ያለበት ነው። ጸጋን መጠቀም የሚችል ልምምድ ያለበት ማህበረሰብ ያለበት ነው። እየለማ ያለ ማህበረሰብ ያለበት ነው። ከዚህም በላይ መልማት አለበት። ትላንት የነበሩ ሳር ቤቶች ዛሬ በቆርቆሮ ተቀይረዋል። ነገ ደግሞ በህንጻ ሊቀየሩ ይገባል። ቀጥሎ ሞፈርና ቀንበር አመቱን በሙሉ የሚኳትን አርሶ አደር ሳይሆን ተደራጅቶ ትራክተር የሚሻ የሚፈልግ መሆን መቻል አለበት። በመስኖ ፕሮጀክቱ ምረቃ ላይ የተገኙት የክልሉ ከፍተኛ አመራር አቶ ግዛቸው ሙሉነህ መንግስት የብሔረሰብ አስተዳደሩን ማህበረሰብ ተጠቃሚ ለማድረግ በትኩረት እየሰራ ነው ብለዋል። የፕሮጀክቱ ምረቃም የዚሁ አካል ስለመሆኑ አንስተዋል። የተሻለ መንገድ እንዲኖራችሁ፣ የተሻለ ትምህርት ቤት እንዲኖራችሁ፣ በጣም ምርትና ምርታማነት ከናንተ ከቀለብ አልፎ ለገበያ የምታቀርቡ እንዲሆኑ መንግስትም ይፈልጋል። የናንተም ፍላጎት ይሄንን ሁሉ ፍላጎት ለማሟላት ደግሞ ጉልበታችንን ያለንን መሬት ተጠቅመን ያለንን የውሃ ሀብት ተጠቅመን ምን ሰራው ነው የሚሆነው። ስለዚህ የነፃ እንቅስቃሴ በነፃነት በፍቅር ኖረን በጋራ ማልማትን ይጠይቃል ማለት ነው። ለመለወጥ ሀብታም ለመሆን ከድህነት ለመውጣት ይሄን የሚያስችል የተፈጥሮ ጸጋ ያለው አካባቢ ነው አዊ እንደ ዞንም ጭምር ማለት። በምረቃ ስነ ስርዓቱ ከ850 ሚሊዮን ብር በላይ በሆነ በጀት የተሰሩ ልዩ ልዩ መሰረተ ልማቶች ለአገልግሎት ክፍት
ሆነዋል። ተመልካቾቻችን ከኢትዮጵያ ቴሌቪዥን የምዕራፍ 1 ኢቲቪ 57 ዜናዎቻችን አሁንም እንደቀጠሉ ናቸው። ሰዓቱ የአየር ትንበያ መረጃዎችን የምንሰማበት ሰዓት ላይ ደርሰናል። ባለሙያዋ ሳምራዊት አበበ ስቱዲዮ ተገኝታለች። ሳምራዊት እንዴት አመሸሽ? እንዴት አመሻል? ደህና። እስቲ የአየር ትንበያ መረጃዎች ምን ያመላክታሉ? እሺ፣ አመሰግናለሁ አልጋነሽ። በዛሬው ውሎ የመኸር ዝናብ ተጠቃሚ በሆኑት የሀገራችን አካባቢዎች ላይ የተስፋፋ የደመና ሽፋንና ክምችት ነበራቸው። ከዚሁም ጋር ተያይዞ በአንዳንድ የምዕራብና መካከለኛ የሀገራችን አካባቢዎች ላይ ዝናብ ተመዝግቦባቸዋል። በነገው ዕለትም ለክረምት ዝናብ መፈጠር አመቺ የሆኑ የአየር ሁኔታ ክስተቶች በምዕራብና በመካከለኛ የሀገራችን አካባቢዎች ላይ ተጠናክረው እንደሚቀጥሉ አሃዛዊ የትንበያ መረጃዎቻችን ያመላክታሉ። ከዚሁም ጋር ተያይዞ በማዕከላዊ ትግራይ፣ በምዕራብና መካከለኛው አማራ፣ በቤንሻንጉል ጉሙዝ፣ በምዕራብ መካከለኛና ደቡብ ኦሮሚያ፣ በሲዳማ፣ በማዕከላዊ ኢትዮጵያና በደቡብ ምዕራብ ኢትዮጵያ ሀገራችን አካባቢዎች ላይ በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም በጎሬ ሻምቡና በደሌ በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ ይኖራቸዋል። እንግዲህ አልጋነሽ በነገው ዕለት ደግሞ በአንዳንድ የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ ስፍራዎች የሚጠበቀው የአየር ሁኔታ ስንመለከት በነቀምቴ፣ ጅማ፣ ጎንደርና ጎሬ ዝናባማ የአየር ሁኔታ የሚኖራቸው ሲሆን በደብረ ማርቆስ፣ ወላይታ ሶዶ፣ ጋምቤላና ባሌሮቤ ደግሞ ቀላል መጠን ያለው ዝናብ ይኖራል። በኮምቦልቻና ጅንካ ደግሞ ደመናማ የአየር ሁኔታ የሚኖር ሲሆን በሰመራና መቀሌ ፀሐያማ የአየር ሁኔታ ይኖራል። በቀጣዮቹ 3 ቀናትም በአዲስ አበባ ቀላል መጠን ያለው ዝናብ የሚኖር ሲሆን የቀኑ ከፍተኛ የሙቀት መጠንም እስከ 28 ዲግሪ ሴልሺየስ ይደርሳል። እንግዲህ ለበለጠ መረጃ ደግሞ የኢንስቲትዩቱን ድረገጽ በመከታተል በርካታ መረጃዎች ማግኘት ይችላል። አመሰግናለሁ ሳምራዊት። መልካም ምሽት ይሁንልሽ። የኢትዮጵያ ጥንታዊ ስልጣኔ ማለት የኢትዮጵያ ጥንታዊ ስነ ጥበብ አብሮ ያተመው ጥበብን የሀገረ መንግስት ምስረታን ለማጽናት ማህበረሰብን ለማነጽ አካባቢን ለመጠበቅ በዓለም ላይ ያላቸውን ተደማጭነት ከፍ ለማድረግ በጣም በስፋት ተጠቅመውበታል። ስለ ሀገር ክብር ስለ ባንዲራ ፍቅር ገብቶት የሆነ ሰው ስራ ሲሰራ ፊት አይሆንም። ጥበቡን ለመደገፍ የተወሰነች ደቂቃ የነጻ ወይ ደግሞ ምን አለ አንዳንድ ቴሌቪዥኖች ላይ ይነገራሉ። እነሱ ነገሮች ቢደረጉ ስለ ሀገር ግንባታ ኪነ ጥበብ በጣም ወሳኝ ነች፣ በጣም ያስፈልጋታል ምናምን ካልን ኪነ ጥበቡ በሀገር የእድገት እቅዶች ውስጥ ባለሙያው ሆነ ሙያው ምን ያህል ተሳታፊ ነው? ለኢትዮጵያ እንደ ደኖቿ፣ እንደ ከርሰ ምድር ሀብቶቿ፣ እንደ ወንዞቿ፣ እንደ ሀይቆቿ ሁሉ ጥበብ ትልቅ ሀብቷ ነው። በጥበብ ትላንት ዛሬና ነገ እንመለከታለን። በባህር ዳር ከተማ እየተከናወነ የሚገኘው የኮሪደር ልማት ይዟቸው ከመጣቸው ትሩፋቶች መካከል ለጣና ሐይቅ ያበረከተው አስተዋጽኦ ይገለጻል። ለከተማዋ ውበት የሆነው የጣና ሐይቅ በተለይ ከዚህ በፊት በተለያዩ ነገሮች ተሸፍኖ መቆየቱን የተናገሩት የከተማዋ ነዋሪዎችም የኮሪደር ልማቱ ግን ጣናን በተለያዩ በሮች በመክፈት ለማህበረሰቡ ብሎም ለጎብኚዎች ምቹ ሁኔታን ፈጥሯል ብሏል። ይህ ደግሞ የከተማዋን የቱሪስት መዳረሻነት ይበልጥ የሚያሳድግ መሆኑ ነው የተገለጸው። ሳሙኤል ወርቃየሁ በሐይቁ ዳርቻ እየተዝናኑ ጊዜያቸውን ሲያሳልፉ ከቆዩ የማህበረሰብ ክፍሎች ጋር ቆይታ አድርጓል። አብረን እንከታተለው። ውቢቷ ባህር ዳር ከተማን ስናስብ በብዙዎቻችን አእምሮ ዘንድ የሚመጣው የጣና ሐይቅ ነው። የጣና ሐይቅ ለባህር ዳር ከተማ ተፈጥሮ የቸራት ውበቷና ድምቀቷ ነው። ግን ይህ ሐይቅ በተለይም ደግሞ ለዘመናት በተለያዩ ጫካዎችና በተለያዩ ነገሮች ተሸፍኖ ለማህበረሰቡ ምቹ አገልግሎትን ምቹ ሁኔታን ሳይሰጥ ቆይቷል። አሁን ታዲያ የኮሪደር ልማት ለጣና ሐይቅ መገለጥ ጉልህ አስተዋጽኦ አበርክቷል። በዚህም በርካቶች በተለይም ደግሞ ወደ ጣና ሐይቅ ሄደው እንዲዝናኑ የጣና ሐይቅን ተፈጥሮ የቸረውን አየር እንዲያገኙ ምቹ እድልን ፈጥሯል። እኛም እንግዲህ በተለይም ደግሞ ወደ ጣና ሐይቅ እየሄዱ እየተዝናኑ ቆይታ የሚያደርጉ የተለያዩ ሰዎች ጋር ቆይታ የምናደርግ ይሆናል። ተከታተሉ። ጣና ሄዳለሁ። እዚህ ጊዮርጊስ ቤተክርስቲያን ስለሆነ ማታ ማታ እዚያ እመጣለሁ። እዚህ አካባቢ የኮሪደር ልማት ከመከናወኑ በፊት የነበረው ሁኔታ ምን ይመስላል? እንግዲህ እርስዎም ያውቁታል። ይሄ ድሮ ሽፍን ነበር፣ ዱር ጥቅጥቅ ያለ ነበር። እንዲህ ያለ አየርና መልክ የሚሰጥ አልነበረም። ምናልባት
ወደ ጎርጎራ፣ ወደ ዘጌ፣ ወደ ደልጊ፣ ወደ ቁንዝላ ለሚሄድ ሰው የሚሳፈረው መንገድ በዚያ የጠባብ መንገድ ነበረችው። በዚያ ገብቶ ይሄዳል እንጂ እንደዚህ ያለ ስፋት ያለ ይሄንን የሚያስተላልፍ መንገድ ስለሌለ ሊመጣም አይችልም ነበር እና ይሄ መንገድ መሰራቱ በእውነት በጣም ደስታ እየተሰማኝ ነው። ይሄ እንደዚህ ሆኖ ማየት ባህር ዳር ላይ መጥቶ ማያውቅ ሰው ሲመጣ ጣና የት ነው ያለ የሚል ሰውም አይጠፋም። ከዚህ በፊት ነበር ይኖር ይሆን? አዎ ሞልቶ እንደ ጣና ስሙ ጣና ይባል እንጂ የማያየው ሰው ነበረ። ከየት ልበል ከቀበሌ 7 ጀምሮ ከፓፕሬስ እኮ ጣና እየታየ ነው። አሁን ከፓፕሬስ እዚህ ጣና እየታየ ሁለት ጥቅም ነው የሚሰጠው። አንደኛ በእይታ በገጽ ይታያል። ሁለተኛ አየሩና ንፋሱ ሙቀት የነበረውን እየተከላከለለት ሁለት ጥቅም ነው የሚያገኘው ይሄ መንገድ። ቱሪስት ድሮም ቢሆን ወዳት ነበር። ዛሬ ግን የበለጠ 100% ቱሪስት የምትጋብዝ ከተማ ትሆናለች የሚል እምነት አለ። ይሄ የኮሪደር መንገድ ማለት ባህር ዳር ውስጥ ወደ 6 ወይ 7 ቦታ የተከፈተ ይህ ደረጃ ነበር እንዴ? ነው አሁን የተሰራው ደረጃው? ይሄ አሁን ቅርብ ጊዜ ነው። ይሄ አሁን ህብረተሰብ የሚገለገልበት የሚጠቀምበት ራሱ ትልቅ ተስፋ እኮ ነው። ይሄ ባይኖር ይሄ ሁሉ ሰው አይመጣም ነበር። ከዚህ ጋር ደግሞ በተለይም ደግሞ የኮሪደር ልማቱ ለጣና ሐይቅ መገለጥ አንዱ ትሩፋት ይዞ በመጣው ቦታ ላይ ተቀምጠው የተለያዩ ሰዎች እየተዝናኑ ይገኛሉ። ካጠገባችን አንድ ሰው አግኝተናል። እንዴት ነው በተለይም ደግሞ እንግዲህ ለጣና ሐይቅ ይህ የኮሪደር ልማት ለመገለጥ አንዱ ምክንያት ሆኗልና እንዴት አዩት? ኮሪደር ልማቱ የሚያሳየው ትሩፋት በእውነቱ የሚያስደስት ጥሩ ነፋስ የሚመጣ ያ ሁሉ ደንና ጫካ ተነስቶ ተመቻችቶ ሁለመናው ደስ የሚል ሁኔታ እያየነን ነው። ኮሪደር ልማቱ በጣም ደስ የሚል ቦታ ነው ያለው የሚል አስተሳሰብ ነው ያለኝ። እንዲሁ አልጠበቅኩትም ነበር ስለማላውቀው ከዚህ በፊት ግን በጣም ነው ደስ ያለኝ። ሁሉን ነገር ሳየው ልዩ ነው የሆነብኝ። ደስ የሚል ነው። ባህር ዳር ማለት በጣም ውብ ሀገር ናት። ደስ ትላለችና እኔ አልፌ የእግር መንገዴን ነው እንዲሁ ያየኋት እንጂ ላያት መጥቻ አልነበረም። ግን ብዙ ጊዜ ተደጋግሞ ባያት ደስ ይለኛል እድሉን አግኝቼው። ይህ የኮሪደር ልማት ስራ በተለይ ለጣና ሐይቅ መገለጥ ወደ 7 በሮች በሚሆኑ አማራጮች ሁሉ የጣና ሐይቅ ለማህበረሰቡ ምቹ ሁኔታን በመፍጠር ረገድ እንግዲህ የኮሪደር ልማቱ አስተዋጽኦ ማበርከቱን ከተለያዩ ማህበረሰብ ክፍሎች እንግዲህ አስተያየቶች ሲሰነዘሩ ቆይተዋል። እንደ ከተማ አስተዳደር ደግሞ በተለያዩ ምዕራፎች ወደ 22 ኪሎ ሜትር የሚሸፍን የኮሪደር ልማት ስራ እየተከናወነ ይገኛል። ወደ ውጭ ዜና አልፈናል። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ በኢራን ላይ የሰነዘረውን ውንጀላ ተከትሎ ኢራን ተመጣጣኝ ምላሽ ይኖራል ስትል አስጠነቀቀች። ኒውክሌር የማበልጸግ መርሃ ግብርን አስመልክቶም ከአሜሪካ ጋር 6ኛ ዙር ውይይት ለማድረግ በዝግጅት ላይ እንደምትገኝ አስታውቃለች። ዛህራ መሐመድ ዝርዝር አላት። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በኢራን ላይ የሰነዘረውን ውንጀላ ተከትሎ ኢራን ተመጣጣኝ ምላሽ ይኖራል ስትል አስጠነቀቀች። ኢራን ኒውክሌር የማበልጸግ መርሃ ግብርን አስመልክቶ ከአሜሪካ ጋር 6ኛ ዙር ውይይት ለማድረግ በዝግጅት ላይ ትገኛለች። ነገር ግን በምዕራቡ ዓለም የሚመራው በዓለም አቀፉ የኒውክሌር ተቆጣጣሪ ቡድንና በእስራኤል የሚደርስን ማንኛውንም ጥቃት እንደማትቀበል አስታውቃለች። የኢራን የአቶሚክ ኢነርጂ ድርጅት ምክትል ኃላፊ ቤሩዝ ካማልቫንዲ እንዳሉት ሀገሪቱ ምዕራባውያን ሀገራት ለሚወስዱት ማንኛውም እርምጃ ተመጣጣኝ ምላሽ እንደሚኖራት ገልጸዋል። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ደግሞ የኢራን እስካሁን ያለው አካሄዷ አለመታዘዝን ያሳያል ሲል ኢራን በበኩሏ እስካሁን ከስምምነቱ ጋር በተያያዘ አስፈላጊውን ትብብር አድርገናል፣ ኤጀንሲው ይህን ካላወቀ ትብብራችን ወደ መደበኛው ደረጃ ይመለሳልም ብላለች። በሌላ በኩል በአሜሪካ የሚደገፉት 3ቱ የአውሮፓ ሀያላን ፈረንሳይ፣ ጀርመንና እንግሊዝ አሁንም የኢራን የ2015 የኒውክሌር ስምምነት ላይ በቂ ትብብር ባለመኖሩ ኢራን ላይ ሌላ የውግዘት ውሳኔ እንዲደረግ ግፊት እያደረጉ ነው። የኢራን የ2015 የኒውክሌር ስምምነት በተለምዶ የጋራ ሁሉን አቀፍ የድርጊት መርሃ ግብር በመባል ይታወቃል። አሜሪካንን ጨምሮ በተለያዩ የዓለም ሀያላን መንግስታት መካከል የተደረሰ ታሪካዊ ስምምነትም ነበር። በውሉ መሰረት ኢራን አብዛኛው የኒውክሌር መርሃ ግብሯን ለመቀነስና
ከተጣለባት ማዕቀብ እፎይታ ለማግኘት የተስማማችበት ነው። በወቅቱ ይህን ሀሳብ የሚደግፉ ሀገራት ስምምነቱ የኢራን የኒውክሌር የጦር መሳሪያ ፕሮግራም እንዳያንሰራራ እንደሚያግዝ ብሎም በኢራንና በአካባቢው ባሉ እንደ እስራኤልና ሳውዲ አረቢያ ያሉ ተቀናቃኞቿ መካከል ያለውን ግጭት ለመቀነስ እንደሚያግዝ ገልጸዋል። ይህ ስምምነት የኢራንን የኒውክሌር መርሃ ግብር የ3.67 በመቶ የዩራኒየም ማበልጸጊያ ገደብን ጨምሮ የተባበሩት መንግስታት ድርጅት ማዕቀብ እንዲነሳ አድርጓል። ነገር ግን የአውሮፓ የኒውክሌር ስምምነት ፈራሚዎች አሁንም በ2015 ስምምነት ውስጥ የተቀመጠው ሀሳብ ካልተከበረ የተባበሩት መንግስታት የጸጥታው ምክር ቤት በኢራን ላይ የጣለውን ማዕቀብ ሙሉ በሙሉ ወደ ነበረበት እንዲመልስ ይፈልጋሉ። የኢራንና የአሜሪካ የኒውክሌር ድርድር ውጤታማ ካልሆነ ቀጣይ ዙር የቴህራንን የበቀል ስትራቴጂ ሊቀርጽ ይችላልም እየተባለ ነው። ኢራንና አሜሪካ 5 ዙር ድርድር አድርገዋል። አሁን ለ6ኛ ዙር ውይይት በዝግጅት ላይ ይገኛሉ። ሁሌም የኒውክሌር መርሃ ግብሯ ሰላማዊ እንደሆነ የምትገልጸው ኢራን ዩራኒየም የማበልጸግ ጉዳይ ለድርድር የማይቀርብ ነው። የኢራንን ሕዝብ መብትና ጥቅም ያላገናዘበ ማንኛውም እቅድ በሀገሪቱ ተቀባይነት የለውም ስትልም በአጽንኦት ገልጻለች። ተመልካቾቻችን ከኢትዮጵያ ቴሌቪዥን የምዕራፍ 1 የኢቲቪ 57 ዜናችን ተጠናቋል። 1 ሰዓት ላይ በምዕራፍ 2 ቢዝነስና ስፖርትን አክለን እንገናኛለን። መልካም ቆይታ ይሁንላችሁ።